ያለማጫፋሪ መሆን አልፈልግም የከረፋ ኑሮ መኖር አልመኝም ኃጢአት ማራገፊያ ወደብ አልሆንም ላለፈው ይበቃል አትነግድብኝ ዓለማዊ ሙዚቃን አብዝታ ትጸየፋለችና ትቃወማለች በሚባልላት የኢትዮጵያ ወንጌል አማኞች ህብረት ውስጥ ዛሬ ባልተለመደ መልኩ አዳዲስና አስደንጋጭ ክስተቶች መታየት ጀምረዋል። አንዳንድ ዘፈኖች ወንጌል ናቸው የሚሉ ደፋር ንግግሮች ወንጌል በሚሰበክበት መድረክ ላይ ስለ ዓለማዊ ሙዚቃ የሚተነትኑ ሰባኪዎች መበራከታቸው የብዙዎችን ሰላም ነስቷል። ይህ አካሄድ በጊዜ ሊታረም ካልተቻለ ነገው ምን ያህል አስፈሪ እንደሚሆንም ብዙዎች በስጋት እያነሱ ይገኛሉ። ይበልጥ ያካሄዱን አስፈሪነት ያጎላው በወንጌል አማኙ ዘንድ የተለየ ቦታ አላቸው የሚባልላቸው እነ ዘማሪ ደረጀ ከበደ ዘፈንን ከወንጌል ጋር ማነጻጸር መጀመራቸው ነው። አገልጋዮቹ በዚህ ልክ ለሙዚቃው ዓለም በሚያሸበሽቡበት በዚህ ወቅት ዓለማዊ ሙዚቃ ውስጥ የክብርንና የዝናን ጫፍ ላይ ደርሶ የነበረውና በቅርቡ በስጋ የተለየን ዘማሪ ሙሉቀን መለሰ ስለ ዘፈን ከእግዚአብሔር የሰማውን ምስክርነት ማንሳት ለዘፈን ተንታኞቹ አገልጋዮች ትልቅ ትምህርት ይሆናል። ዛሬ በሻሎም ሚዲያ ይህንን አሳሳቢ ጉዳይ ከመጽሐፍ ቅዱስ እውነትና ከአገልጋዮች ምስክርነት አንጻር በዝርዝር እንፈትሸዋለን። ሰላም ጤና ይስጥልን የሻሎም ሚዲያ ቤተሰቦችም ሰላምታችን በእያላችሁበት የዓለም ጫፍ ሁሉ ሊድረሳችሁ እያለን በመግቢያ ያነሳሁትና የወንጌል አማኙን ማህበረሰብ ሰላም የነሳውን አነጋጋሪ አጀንዳ ይዘንላችሁ ቀርበናል። ይህ ጉዳይ ጊዜ የማይሰጠውና የእምነቱን ተከታዮች በሙሉ በትኩረት ሊወያዩበትና ሊመክሩበት የሚገባ ነጥብ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮሜንት ጫው ላይ በማስቀመጥ ሐሳባችሁን አጋሩን። አሁን ወደ ዝርዝሩ ተሻገርኩኝ። ታሪክን መለስ ብለን ስንመለከት በኢትዮጵያ ዓለማዊ ሙዚቃ ውስጥ የወንጌል አማኝ ልጆች ተሳትፎ ጎልቶ መታየት የጀመረው ከ1980ዎቹ አጋማሽ ጀምሮ ነው። በወቅቱ የነበረው የሙዚቃ አደረጃጀት መፍረስ በቤተ ክርስቲያን ውስጥ የሙዚቃ መሳሪያዎችን የመለማመድ ዕድል የነበራቸው ወጣቶች ወደ ዓለማዊ መድረክ እንዲጎርፉ በር ከፍቷል። ህብረቱም በወቅቱ ከምክር እስከ ማገድ የደረሱ ውሳኔዎችን ሲወስን ቆይቷል። እንደ ዮናስ ጎርፌ አይነት ግለሰቦች ቤት አልባው ቤተኛ የሚል መጽሐፍ እስከ መጽሐፍም ደርሰው ወጣቱ የሚፈቀድና የማይፈቀድ ዘፈን በሚል ንጽጽር ውስጥ እንዲገባ አድርገውታል ነው የሚባለው። ይሄ በገደምዳሜ የቆየ ግንኙነት ዛሬ በአደባባይ አገልጋይ ነን በሚሉ ሰዎች ሲሰበር ማየት የውድቀቱ ጥልቀትን ምን ያህል እንደሆነ ያሳያል። ሰሞኑን የቴዲ አፍሮ ሙዚቃ መውጣቱን ተከትሎ አገልጋይ የተባሉ ሁሉ ወንጌል ሊሰበክበት በተዘጋጀ መድረክ ላይ ዘፋኙን አጀንዳ አድርገው መቅረባቸው እጅግ አስደንጋጭ ሆኗል። ይህንን አጀንዳ ቀድሞ ይዞ ብቅ ያለው ሱራፌል ደምሴ ሲሆን እርሱም የሙዚቃውን መለቀቂያ ቀንን ከጥልቁ ጋር የተያያዘ ነው በሚል ትንታኔ ነበር የቀረበው። ይሁን እንጂ ሱራፌል ራሱ ከወንጌል አማኙ ዘንድ ከፍተኛ ትችት ገጥሞታል። ለዘፋኙ ማስታወቂያ እየሰራህ ነው የሚሉ ወገኖች እንዳሉ ሁሉ ሱራፌል አነጋጋሪ አጀንዳዎችን በመለጠፍ እይታን የሚቃርም ቲክቶከራዊ ባህሪ እያሳየ ነው የሚሉ ተቺዎችን በርትተውበታል። ሌላኛው አነጋጋሪው ሰው ዘላለም ጌታቸው ነው። ዘላለም በኩራት ሙዚቃውን ማዳመጡን ሲናገር ተደምጧል። ይህ ንግግር አገልጋዩ እንዲህ ከሆነ ምዕመኑን የመገሰጽ ሞራል ይኖረዋል ወይ የሚል ከባድ ጥያቄን አስነስቷል። ይሁን እንጂ የሁሉንም ድንጋጤ ጣሪያ ያስነካው የአንጋፋው ዘማሪ ደረጀ ከበደ ንግግር ነው። ደረጀ የዘፋኙን ስራ ወንጌል ነው ሲል በድፍረት ተናግሯል። ደረጀ ከቅርብ ጊዜያት ወዲህ ወደ ፖለቲካዊ እንቅስቃሴዎች ማዘንበሉ ቢታወቅም አሁን ግን የፖለቲካ ሐሳቡን ለማጠናከር ሲል ዓለማዊ ሙዚቃን ማመሳከሪያና እንደ ወንጌል አድርጎ ማቅረቡ ደረጀንስ ምን ነካው የሚል ቁጭትን ፈጥሯል።
አገልጋዮቹ ለዓለማዊ ሙዚቃ እንዲህ በሚያሸበሽቡበት በዚህ ሰዓት ከዘፈኑ ዓለም የወጣውና እስከ ሞቱ ድረስ በቅድስና የኖረው የታላቁ ዘማሪ ሙሉቀን መለሰ ምስክርነት ትልቅ ትምህርት ነው። ሙሉቀን በዓለማዊ ሙዚቃ የዝና ጫፍን አይቷል። ነገር ግን ጌታን ካገኘ በኋላ ስለ ዘፈን ከእግዚአብሔር የሰማውን ነገር በግልጽ ተናግሯል። ሙሉቀን ዘፈን ከእግዚአብሔር ጋር ኅብረት የለውም በሚል የጸና አቋምም ነበረው። ጌታ ዘፍነ ሳይሆን ዘምረ ነው የምትሞተው ብሎት እንደነበርና ዓለማዊ ሙዚቃን እንደ ጥፋት መንገድ ይቆጥረው እንደነበረም ምስክርነቱ ሕያው ነው። እነ ደረጀ ከበደ ወንጌል ነው የሚሉትን ዘፈን ሙሉቀን ግን መንፈሳዊ ሞት ነው በሚል ነበር የራቀው። ዛሬ አገልጋዮች ከመጽሐፍ ቅዱስ ባሻገር በእውነተኛ የእግዚአብሔር ሰዎች ሕይወት ውስጥ የታየውን የቅድስና መስመር ሊመለከቱ ይገባል። ሙሉቀን በስጋ ቢለየንም ምስክርነቱ ግን ዛሬም ለዘፈን ተንታኞቹ አገልጋዮች ትልቅ መገሰጫ ነው። ውድ የሻሎም ሚዲያ ቤተሰቦች ዛሬ ያቀረብንላችሁ መረጃ የቤተክርስቲያን ቅጥሮች እየፈረሱ መሆኑን የሚያሳይ ደውል ነው። አገልጋዮች ዓለማዊነትን እንደ ወንጌል ሲሰብኩ ዝም ማለት ነገን ዋጋ ያስከፍላል። በጉዳዩ ላይ ያላችሁን ሐሳብ እንድትሰጡበትና ነገሩን በሚገባ እንድትመዝኑት የተጠቀሱትን አገልጋዮችና የሙሉቀን መለሰን ምስክርነት የያዙ ቪዲዮዎችን አከታትለን እናቀርብላችኋለን። እንተ የሆንኩት እንደዛ እንኳንም ሆኖ እዛች ጋር አቆምክ? ዘፈኑ መቼ ቆመ? ነው አላቆምኩም። ምን ያህል ጊዜ ሰራ? ከዛ በኋላ ብዙ ሄድኩኝ ይመስለኛል። ወደ 6 ዓመት ዘፍኛለሁ። ከዛ በኋላ በዛ አይነት ከጌታ ጋር ተዛመድ ቆየን። አሜሪካ መጣሁ። ላሳጥላችሁ አሜሪካ አበጋዝን ይዞ መጣሁ። አበጋዝ ዶክተር አበጋዝ ምሮት ሾታያ ልጅ ነበር። ይዞ መጣሁ። ቱር አደረገ። ሄኖክን ታውቁታላችሁ። ሁለቱን ይዤ ብዙ ቱር አደረገ። ሌሎችም ጨመረና ልክ እዚህ መጥቼ 1 ዓመት ተኩል ቱር ካደረኩ በኋላ አንድ ቀን ከሰማይ ድምጽ ሰማሁ። ከዛሬ ጀምሮ ከሙዚቃ አሰናብቻለሁ። በህልም ነው የለም አልጋ ላይ ታይቻለሁ፣ ግን ደስ ሰማን ነውና ድምጽ ላይ መጣው። እፈልግ ነበር እኔ መቼ ነው ከሙዚቃ ዓለም የምታወጣኝ እያልኩ ከዛ በፊት ግን ቸርች እንደጀመርኩ አንድ ሰው ሙዚቃ አቁም ቢለኝ በቦክስ ነው የምለው ነበር። ያለ ማጫፋሪ መሆን አልፈልግም፣ የከረፋ ኑሮ መኖር አልመኝም፣ ኃጢአት ማራገፊያ ወደብ አልሆንም፣ ላለፈው ይበቃል አትነግድብኝ። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚባል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፈን አይችልም። ሰውን እንዲዘፈን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸው መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀውም ይሁኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይና ይሄ የተለቀቀው ዘፈን ብዙዎችን ያከራክር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ?
ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበውና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁም በየሚዲያዎች ሲንሸራቸሩ ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ ለአጋንንት እንድንዘረጋ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው መቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራልትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ ተነስቼ አይደለም ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። ሰላም ጤና ይስጥልኝ ወገኖች፣ ወንድሞቼ፣ እህቶቼ እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለሶስት ሳምንት ያህል አልተገናኘንም። ሰሞኑን የሶሻል ሚዲያውን ሁኔታ ስትመለከቱ በከፍተኛ ኢንትረስት አየሩን ያጣበበው ያው የቴዲ አፍሮ አልበም ነው። በኢትዮጵያ ብቻ ሳይሆን በመላው ዓለምም በትልቅ አድናቆት ዜናዎች እየተረኩት ነው ያሉት እና it's very impressive። እና በሀገራችን ደግሞ ስንመጣ ሁለት ካምፕ ነው ያየሁት። ሁለት ካምፕ። አንደኛው ካምፕ አብይ አይነካ የሚል ካምፕ አለ እና ቴዲ አልበም ባወጣ ቁጥር ጭንቅ ነው። ምክንያቱም ብዙ ጊዜ አልበሙን እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በአገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ስለዚህ ድካማችንን ጉዳችንን ደግሞ ሽክን ባለ ዜማና ግጥም አሁን ደግሞ አምጥቶ ሊዘረግፍብን ነው በሚል ያው እንደ ወትሮው የትግሬው አገዛዝ ስርዓት በተለያየ ወቅት ቴዲ አፍሮ ኮንሰርት እንዳያደርግ ነው ብዙ አይነት ሳቦታጅ ሲያደርጉበት ትዝ ይለኛል። እርግጠኛ አይደለሁም። አትሊስት አይ ቲንክ በነመለስ ዜናዊ ዘመን ነው ቴዲ ታስሮ የነበረው እና ብዙ እንግልት ደርሶበታል። ቢሆንም አቋሙን ዛሬ ድረስ አልለወጠም። ከመጣው መንግስት ጋራ ትግሬው ደርግ ሄደ፣ ትግሬ መጣ፣ ትግሬው ሄደና ኦሮሞ መጣ። ከመጣው ጋራ አልተለጠፈም። አብሯቸው እንዲቆም የመጡት መንግስታት በሙሉ የወርቅ ምንጣፍ ነው የሚያነጥፉለት። ነገር ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን
ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ልጆቹንና ባለቤቱን ይዞ በፈለገበት ቦታ ፀሐዩን እየሞቀ ቡናውን እየጠጣ በሰላም የምቾት ላይፍ ለመኖር የሚችል ሰው ነው። ኢኮኖሚካሊም ብናየው ማለት ነው። የህዝብ ፍቅር አለው። ምንም የሚያሻኩተው ነገር የለም። ምንም ከነፍሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። እንዲህ አይነት ሰው ቶሎ ቶሎ አይከሰትም እና እንግዲህ የሰሞኑን ጉዳይ ስንመለከት ስለ አልበሙ መግለጫ እንዳይሰጥ ምናምን ሲከለክሉት እንዲህ ሲያደርጉት ነበር። ያ ደግሞ የህዝቡን ኪዩሪዮሲቲ ሰማይ ላይ ነው የሰቀለው እና አሁንም ያለው ተመልከቱ። በ4-5 ቀን ውስጥ ያንዳንዱ ኦልሞስት 6-7 ትራክስ ኦልሞስት 3 ሚሊዮን ቪው አግኝተዋል። በዓለም ሰንጠረዥ ኢንተርናሽናል ሰንጠረዥ ነምበር 1 ላይ ነው ያለው ባይ ፋር ከሁለተኛው ጋር ስታወዳድሩት ማለት ነው። እና ብዙዎች ሲናገሩ እንደሰማሁት መንግስት አላዋቂነቱ ትልቅ ማስታወቂያ ነው የሰራለት ብለዋል። yes it makes sense። አንድን ነገር ስትከለክለው የህዝቡን ጥያቄ ነው የምታሳድገው። ምን ቢኖረው ነው? ምን ቢሆን ነው? መጽሐፍትም ቢሆን አይሸጥ ብለህ ስትል ይሸጥ ማለትህ ነው። እና ቴዲን እንግዲህ ሊያስተጓጉሉት መስሏቸው ከፍተኛ ኦዲየንስ ነው ደግሞ ማለት ኦልሬዲ ቴዲ አፍሮ እንደዛ አይነቱን ኮንትሮቨርሲ ይፈልጋል ብዬ አላስብም እኔ። he's already established በጣም ላቭድ የሆነ ሪስፔክትድ የሆነ የሀገራችን የጥበብ ሰው ነው። ቢሆንም እንዲህ ደግሞ መንግስት ሳይቸግረው የሚነካካው ነገር አለ እና ያ አልበጃቸው። መልእክቶቹንም አስተላልፏል ቴዲ አፍሮ እና ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል። አንደኛው ምንድነው? ከብሔር የተነሳ ከአብይ አህመድ ጋር አይደንቲፋይ የሚያደርጉ ለምሳሌ የኦሮሞ ብሔር ተወላጆች ያሁን ያለውን መንግስት የሚነቅፍ አይዋጥላቸው እውነትም ቢሆን እና ከብሔር የተነሳ በኦሮሞነታቸው በአብይ አህመድ ላይ ማንም ኔጌቲቭ የሆነ ኮሜንት እንዲሰጡ አይፈልጉም። አንደኛው ያ ነው። ሁለተኛው ደግሞ ምንድነው? ጥሬ ስለተበተነላቸው በጥቅማ ጥቅም የተገዙ በፖለቲካውም ዘርፍ በመንፈሳዊውም አብይ አይነካ የሚሉ አሉ። የሆነ ነገር ስለጎረሱ ማለት ነው። ቅድም እንዳልኳችሁ ጥሬ ምናምን ትበትኑ የለም ለዶሮዎች ምናምን ልክ እንደዛ የተበተነላቸው ጥሬ ስላለ በተለያየ ጥቅም የተገዙ ስለሆነ እውነቱን እንደዚህ እውነቱ መጥቶ በጥፊ ቢመታቸው እንኳን የማይነቁ አሉ። ምክንያቱም የተገዙ ናቸው፣ ለራሳቸው ቫልዩ የላቸው፣ የነገን አያስቡ። መንግስት ይሄዳል፣ መንግስት ይመጣል። እነ ጋዳፊ የት ናቸው ያሉት ዛሬ?
እነ ሳዳም ሁሴን የት ናቸው ያሉት? እነ ሙሌሴቪች የት ናቸው ያሉት? እነ ቻርልስ ቴይለር የት ነው ያሉት? እነ ሂትለር የት ነው ያሉት? ሁሉም የሚገርማቸው እነኛ የጠቀስኳቸው አምባገነኖች በሙሉ በአሰቃቂ ሁኔታ ነው ህይወታቸው ያለፈ። አንዳንዶቹ ደግሞ እስቲል አሁንም በእስር ላይ እየማቀቁ ነው። ሳሙኤል ዶት እዚህ ይላቸዋል። ወጣቱ አይ ቲንክ ላይቤሪያዊ መሪ በፓብሊክ ሚዲያ በቲቪ ላይ እኔ ያየሁት በዛን ጊዜ የዘገነነኝ ነገር በእውነት ይሄ ነው ማለት አልችልም። እና ጆሮውን ነው በፓንጋ የቆረጡት። በቃ ተመልከቱ። አሁን እነ በጋዳፊ ልክ ክብር የተቸረው በዓለም ላይ ሪኮግናይዝድ የሆነ ፊገር ማን ነበር? ሳዳም ሁሴን። የግብፁ ደግሞ ማን ነበር? በህዝብ የአረብ ንቅናቄ የአረብ አፕራይዚንግ በማን ነበረ ራሱን እሳት አርከፍክፎ የአረብ አፕራይዚንግ ትዝ ይላችሁ እንደሆነ እንዴት እንደጀመረ ስሙ ሁሉ ነበረኝ። እንደው የሆነች ግጥምም ጽፌ ነበረ ስለዛ ወጣት ያ ቦአዚዝ አይ ቲንክ ቦአዚዝ ምን ነበረች ሀገሩ? የቦአዚዝ የአረብ አፕራይዚንግ የተነሳበት መጀመሪያ ያለውን በሀገሩ ላይ የሚሆነውን በቃ ስቃይ ሰቆቃ አይቶ ራሱን ቤንዚን አርከፍክፎ አቃጠለ። እና ያ ነው በቃ አክሮስ ዘ ኮንቲኔንት የአረብ ሀገሮችን በሙሉ ያጥለቀለቀው። እና በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያ ነው። አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር። ሪኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው። ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰራ ነው። ይሄ ቂል ከቂልነት ነው የምቆጥረው። እዛ ውስጥ ሊኖርበት ያስባል። ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን እያልን ስለነበረን ቆይታ እናመሰግናለን። ሻሎም